ነገር ልጠይቃችሁ ጋይስ የሃና ጉዳይ ተዘግቷል እሺ በቃ እኔ ምነግራችሁ የሃና ጉዳይ ተዘግቷል ከዛን ታያላችሁ ያ እና ይመች አቡፋን ነው ያ በነገራችን ላይ አቡፋን ነው እኔ ፖለቲከኛ አይደለሁም ይላል እሺ ቪዲዮን እኮ አታስጨርሱ እኔ እኮ ያለበት ሁኔታ ለማወቅ ነበር እኔ በነገራችን ላይ ብዙም አላውቀውም ልጁን ግን ያ ያገረበር የሚያሳፍሩኝ ስፖንሰሬ ሼህ ሰይድ እሱን እንደዚህ ሰምቼው ምናምን ነገር አላውቀውም አሁን ይሄ ነገር ከደረሰ በኋላ ነው ስለሱ ኢንፎርሜሽን እና ምን አይነት ድራማ እየተካሄደ እንደሆነ የሰማሁት ማለት ነው ለዛ እዛ ድባብ ውስጥ ስላላችሁ ቢነገራችሁም ስለማትሰሙ ዝም ብለን እንስማ ታሴ ሰይድ ሁሴን ከልብ አመሰግናለሁ ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው ሁላችሁም እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታቷቸው ላለሁኝ በመቀጠል እህቴ ሙኒት እውነት ለመናገር ሙኒት እህት አለኝ በቃ እህቴ አልሞተችም እንድል ነው አይደል አልሞተም ጥልዬ ይሄው አለ ዛሬ ከሆነ አበበ ለማንኛውም የዘፈን ተገባበዙ ፖለቲከኛ አይደለሁም እንዳትል ዝም ብዬ ልንገር አሁን ብዙ ሰው ሊንጫጫ እንደሚችል አውቃለሁ ዝም ብሎ ስምህ ማን ነው ስምህ ኒክኔም ማን ብለህ ነው የምትመጣው አቡፋን ነው ራይት የፋኖ አባት ማለት ነው በአረበኛ አይደል የፋኖ አባት ፋኖ ማን ነው ያ ቤተሰቤ ወይ ዘመዴ ተበድሏል ብሎ ትግል ላይ ያለ ድርጅት ነው ራይት ድርጅት ሳይሆን የሆነ ተቋም ዝም ብሎ እንቅስቃሴ የወጣቶች ዛሴት የነሱ አባት ነኝ የሚል ስም ነው ይዘው የመጣው እና አትበል በነገራችን ላይ ጠቅመዋል ይመችህ ካወራውኝ በጣም ብዙ ነገር ስለማወራ አሁን ላይ ማውራት አልፈልግም ለዛ ነው ዝም ያልኩት ያ ካወራው ወደ ብዙ ፖለቲካ ውስጥ ገባል ያ በቃ አልተያዘም አምልጧል ከማን ነው እኛ የኢማራት ደጋፊዎች ነን እንዴ ሰዎች በቃ አመለጠ ምናምን ከማ እንደዚህ አይነት ሰው ነው እኮ ያለው ጋይስ አመለጠ በቃ አመለጣችሁ ምናምን ይላል ማን ነው ውጣልኝ ያለው ዱባይ ነው እኮ ጋይስ ዱባይ ከሁቲ ጋር ትልቅ ጦርነት እንዳለ አታውቁም እንዴ የአረብ ሀገር ጦርነት እንድርጅላም እኔ እኮ ከየመን የመጣው ሰው የመን ላይ ነው ያደኩት ጋይስ I know what happened in Yemen everything ማንን የመን እንደሚደበድብ ምን እንደተከናወነ እንደሆነ ከኢትዮጵያ እኩል የየመንን ፖለቲካ አውቀዋል ያ እና አልታሰርም እኛ የዱባይ ደጋፊ ነን እንዴ ማሌሽ ያ አኺ ያ ሐቢቢ ነን እንዴ ገስ አንዳ ለማንኛውም ቪዲዮውን ከሰማሁት ሪአክሽን እንደገና አረግበታለሁ ይቅርብኝ ወደዚህ እና ይመች አቡፋን ነው ግን እዚህ ቪዲዮ ላይ የሆነ ነገር ነው የሰማሁት እኔ ፖለቲከኛ አይደለሁም ስትል ስም ራሱ ፖለቲከኛ ለዛው በአለም የፖለቲካ ማህደር ላይ ተቀባይነት አግኝቶ ራሱን ያላስመዘገበ ድርጅት ነው ፋክት ነው ፋክት ነው ጎበዝ ከሆናችሁ ብዙ የዩናይትድ ኔሽን ኬዝ አተው ለሚንከራተቱት እኔ በአማራነቴ
ተበድያለሁ የሚል ኬዝ ወይ ፋኖ ስለሆንኩ ነው የምትሉ ሰዎች የምነግራችሁ ነገር ኦነግ እንደ ተቀባይነት እንዳገኘ በዩናይትድ ኔሽን ታሪኩን አታውቁትም አይደል? ኬዝ ምንም ሳይኖራችሁ ፋኖ ነኝ ብላችሁ ኬዝ እንዳሰጡ ይሄን ሁላ ባህር ተሻግራችሁ ተቸግራችሁ ምናምን እንደገና እንዳትንከራተቱ እሺ የውነት እንዳትንከራተቱ ይሄ ኔጌቲቭ አይደለም ይሄ ጥላቻ አይደለም ፋክት ነው ኬዝ ላይ ሄደ ስትሰጥ ወረቀት ላይ ተቀባይነት ያለው ነገር ነው የሚቀበሏችሁ ፋኖ በነፃ አውጪ ድርጅትን በምንም አልተመዘገበም ስላልተመዘገበ ፋኖ ስለሆንኩ ብለህ መስጠት አትችልም እሺ ልፋታችሁ ከንቱ እንዳይሆን ልንገራችሁ ሰለሞን ቦጋለ አሜሪካ ላይ እኛ ጋር ያኔ ልብስ ምናምን አዋተው ገዝተው በኔ በኩል ነበር ቴንክ ዩ የሚል ወረቀት የተላከልኝን ኢንፎርሜሽን ሳነብለት የነበረው ልክ ከነሞኬ ጋር ጓደኛ እንደነበር ነው ማለት ነው ገባችሁ እነ ሰለሞን እነ ምናምን ማለት ነው ዩቲዩብ ላይ ያውቁኛል ጠይቃችሁ ሞኬን ጠይቁት እንትናን ጠይቁት የለንደን ልጆች እያንዳንዱ ብር ያወጡት እንደዚህ ግሩፕ ገብተን ያኔ ማለት ነው ያው በእንደዚህ ነገር ፖለቲካ ላይ ስለማወራ ዝም ብሎ ግሩፕ ውስጥ ድልቅ ያደርጉኛል ማለት ነው አያል ለፋኖ ልብስና ጫማ ብር መግዣ ጫማ ልብስም ምናምንም ተብሎ ተሰጥቶት ያንን ጥያቄ ሲጠየቅ ያ ጥያቄ በጣም የለንደን ሰዎች ናላቸውን ሲያዞሩት የት መጣ አሜሪካ መጣ አሜሪካ ለንደን 6 ወር ወይ 1 አመት ነው እሱ ወረቀቱን ወይ ሳያሳድስ ምን ሳያረግ ጥሎ 2 አመት አለፈው ዛት ሚንስ ከሲስተም ውጪ ነው ወረቀቱ አይሰራም ማለት ነው በአዲስ አሜሪካ ላይ ፋኖ ብሎ ወረቀት ሊወስድ ነበር የፈለገው ፋኖ ደግሞ በኬዝ ተቀባይነት የለውም ለዛ ዲፖርት ተደረገ ፋኖ ስለሆነ አለም ዲፖርት የተደረገው የሰጠው ኬዝ በዩናይትድ ኔሽን ህግ ተቀባይነት ስለሌለው ብቻ ነው በአሁን ታይም እኔ ኦነግ ነኝ ብለ ወረቀት መውሰድ አትችልም ልንገራችሁ አትችልም ምክንያቱም ያኔ ህዝቤ ተጨቁናል ህዝቤ ነፃ አውጪ ድርጅት ብሎ ነው ራሱን ያስመዘገበው ለ70 አመት የተመዘገበ ድርጅት ነበረ አሁን ግን ኦነግ ራሱ የተቋሚ ወይ ነፃ አውጪ ድርጅት እንትን ውስጥ የተመዘገበ አይደለም ኦነግ ነኝ ብሎ ወረቀት አይወስድ ነኝ ብላ አትወስድ ሲጀመር ነኝ ተብሎ አይወሰድም ወረቀት በዩናይትድ ኔሽን ህግ ተብዬ ተንገላታው ነው ንብትለው እንጂ ከሆነማ ተተኩሳለ ማለት ነው ለዛ ካለው ማህበረሰብ ጋር ሊቀላቀሉ አንተ ላይ ዋስትና የላቸው ወታደር ነበርኩ ካልክ የመጀመሪያ ለገደልካቸው ሰዎች ምን ስሜት ይሰማል ብሎ ነው የሚጠይቅ ደስ ብሎኛል ካልክ ከህዝቡ ጋር ይቀላቀላል አይቀላቀልም ታጋይ ነበርኩ ስላልክ ያ ትራማ አሁን ሳይምሮክ ውስጥ አለ አንድ አርቲስት የጦርነት ፊልም ከሰራ የጦርነቱ ስሜት ትራማ ውስጥ የሚለቅልደስ ብዙ ጊዜ ሳይኮሎጂ ወይ ደግሞ የአይምሮ ቴራፒ ይሰጠዋል እኛ ጋር ብቻ ነው እንጂ የጦርነት ፊልም ይሰሩና በዛው እንደገና የፍቅር ፊልም ይሰራሉ ገባችሁ እና የፈለገ አንድ ሰው ወታደር ነበርኩ ካለ ይሄ ጥያቄ ይቀርብለታል በነገራችን ላይ በስነ ስርዓት ይቀርብለታል what you feel አሁን ተኩስ ይላል አሁን ያንን ስሜት በውስጥ እርግጠኛ ሲሆን ነው ከማህበረሰቡ ጋር የሚቀላቀል ኦነግ ነኝ ብለው ወረቀት አትወስድም የኦነግ አባል ነኝ ብለው ቤተሰቤን እንትን ብለው ምክንያቱም ኦሮሞ ስለሆንኩ ብቻ እንደዚህ አይነት ኬዞች ናቸው እንጂ ነኝማ ብዙ ጥያቄ ያመጣባል በነገራችን ላይ ያመጣባል አሁን ኦነግነት ራሱ በዩናይትድ ኔሽን ወረቀት ፖለቲካ አይሰጥም ኖርማል በፖለቲካ በምክንያት እንደ ተሰደድክ ወይ ምናምን ነው እንጂ የሆነ ድርጅት ጠርተ እኔ እንደዛ ስለሆንኩ ይሄን ሁላ መንገድ ጥሳችሁ እንዳትገቡበት አንድ ልጅ ጋይስ ወረቀት የላት እዚህ ሀገር አይደል ዩኬ ላይ ነው ልጅቷ ወረቀት ስለሌላት ወይ በሳምንት ወይ በየ3 ቀን ሰላማዊ ሰልፍ ትወጣለች እና ወረቀቷን እንዲያጠናክርላት ጋይስ ከህዝቡ ጋር ምን ያህል ኢንትግሬት እንዳደረገች እንዲህ
ባህሉ እንደገባት እንትን ለማለት ትንንሽ ክፍያ የሚከፈል ስራዎች መስራት አለበት አይደል? ያንን ትሰራለች እና ብዙ ጊዜ ታስፈቀዳለች ወይ ታረፍዳለች ወይ ልጅ ከዛ ለምትቀርባለች ምን ብላ ትነግራታለች? ሰላማዊ ሰልፍ እኮ ወጥቼ ነው ትላታለች ልጅቷ። ለምን ነው የምትወጪው ስትላት እንትን ለወረቀታችን ጥሩ ስለሆነ ወረቀት የሌለንን ሰዎች ሰብስበው ሰላማዊ ሰልፍ እንወጣለን ወደ ማታ አካባቢ። ቀን ቀን የሚነሱት ፎቶ የሚታየው ካሜራ ሁሉ ነገር ስለሚያሳይ መሸት ያለ ሰዓት ላይ ነው ሰላማዊ ሰልፍ የሚያወጧቸው ደግሞ እናቴ ትሙት $300 ይቀበሏቸዋል። 300 ይሄንን ነገር ያላለፋችሁበት ተናገሩ። ውሸቴን ከሆነ እውነት በእንደዚህ አይነት መንገድ ፕሮሰስ ላይ ያላችሁ ሰዎች የላችሁ? ፍሬ እንትና ከዛ ምን ትላለ? ይሄውና ሰላማዊ ሰልፍ ስለወጣው ፊቴ ምናምን ስለታየ ሀገር ቤት ብገባም ስጋት አለብኝ። ሰላማዊ ሰልፍ ብቻ አሁን ልክ ኮንሰርት የሚያዘጋጅ ልጆች የሉ ዘፋኝ የሚያመጡ ምን የሚሉ ሰላማዊ ሰልፍ የሚያዘጋጁ ልጆች አሉ። ክፍያ ትከፍላለህ። ለእያንዳንድ ስፈልግ በቪዲዮ ስፈልግ በፎቶ አንስቶ ይሰጠዋል። ያንን ይዘህ ትቀርባለህ። ልጅቷ ሲጀመር ሌላ ናት። እሷ ግን እንትን ነኝ ብላ ነው እንትን ምትለው ፍሪ እንትና ፍሪ ምናምን ትላለች። ምን ውስጥም የለች። እንደገና ደግሞ እዛ የምትሰራበትን ብር ትከፍላለች ማለት ኖርማል የምትሰራው። እንደገና ደግሞ ስራም እየሰራው ነው ግን ይሄም ኬዝ አለብኝ ለማለት ለመሰረት ነው። ምን ማለት ነው ለመስራት? አስገቢ ለመሰረት ነው። ምንድነው መሰረት? what is መሰረት? who is መሰረት? ምንድነው መሰረት? ገባች? እና አሁን ላይ የምሰጡት ኬስ ምስክርነት አሁን በዚህ ጉዳይ ላይ ከሄድን ፖለቲካ ማውራቱን እንኳን አልፈለኩም፣ ግን የሚከናወነውን ነገር ዊኖ እናውቀዋለን። እና ይመቻችሁ ጋይስ። ሰው ይሄን ሁላ በረሃ ባህር ምናምን አቋርጦ በወረቀት ችግር ሲሰቃይ በጣም ከባድ፣ ይሄን አምናለሁ። ግን ያን ነገራችሁን ካንስል እንዳያረጋግባችሁ አስቡበት እሺ። እነሱ ነጮች የሚያዩት ጉግል ያደርጋሉ፣ ሰርች ያደርጉና እነሱ ያውቁት፣ የነሱ አፕ ያውቀው። ለዛ ሶሪ I am sorry to happen this የሚል ወረቀት ይሰጣል ማለት ነው። ሰለሞን ቦጋለ ፖለቲከኛ ስለሆነ ወይም ደግሞ ፋኖ ስለሆነ አለም የተጠረሰው። ፋኖ በተቃዋሚም ወይም ደግሞ በነፃ አውጪ ድርጅትም የተመዘገበ ድርጅት አይደለም፣ አልተመዘገበም። ያልተመዘገበው ምንድነው? ራሳችሁን ያላስመዘገባችሁት። ገባችሁ? ድርጅትን ማስመዝገብ አለብህ። ጥረግረ ዝም ብለህ ተከፋፍለ የእንትን እያልክ ስትከፋፈል ማን ነው ሄዶ የሚያስመዘግበው? ማን ነው ቃል አቀባዩ? ማን ነው የፋኖ ቃል አቀባይ? አሁን የዓለም አቀፍ ጋዜጠኛ አንድ ሰው እስቲ ልጠይቅ ብሎ ቢመጣ ማን ነው የምታቀርቡትና ጥያቄና መልስ የሚሰጠው? ስላለው ችግር ማን ነው የሚናገረው? ማን ነው ወኪል? በወያኔ ጊዜ ላለው የደብረ ጽዮንና የዶክተር አብይ ጸብ ጊዜ ምን ነበረ? ማን ነበረ ቃል አቀባዩ? ጌታቸው ረዳን። አየህ፣ አምነውበት ነው። አንድ ሰው ተመራጭ እንዳለው ስለሚያምኑ መረጡት። መናገር እንደሚችል በዛ ሰዓት መረጡ፣ ተስማሙበት። አያችሁ፣ ምንም አይነት ኢንተርናሽናል ጋዜጠኛ የሚጠይቀው ማን ነው? ጌታቸውን ብቻ ነው። አያችሁ፣ መስማማት፣ ልዩነት ባይፈልጉትም ግን ያንን ነገር ሊሸፍን ይችላል ብለው ኃላፊነት ሰጡት። ዛት ሴት በፋኖ ማን ነው አሁን የአሜሪካ ጋዜጠኛ ቢመጣ ማን ነው የሚጠይቀው? አያችሁ፣ ራስም አለማስመዝገብ ማለት ይሄ ነው። ይሄን ወደ ክፋት ምናምን ተወስዱት ከሆነ እኛ ምን አገባን? ሞጣ የራሱ ፋኖ አለው፣ ጆከር የራሱ ፋኖ አለው። ማንን ነው መጥቶ የሚጠይቀው ጋዜጠኛ? አለማስመዝገብ ማለት ይሄ ነው። እሺ ጋይስ፣ አሁን በኦነግ ብታዩ ኢብሳ ነው የሚባለው። ማን ነበር ስሙ? ዳዊት ኢብሳ ቃል አቀባይ ነበር። የትም ዓለም ላይ ለስብሰባ ይሄድ ነበር። ለዛ ነው ኤርትራ የተቀመጠው፣ ምክንያቱም የትም ሀገር እንዲሄድ
ዘሴ ግዴታ አንድ ባትስማማም በሆነ ነገር ተጣሪ ማቅረብ አለ። መመዝገብ ማለት ይሄ እና እንደዚህ ድርጅት ነኝ ብላችሁ ወረቀት ልትወስዱ የምታስቡ ሰዎች እንደዚሁ ልፋታችሁ መና እንዳይሆን ነው የምነግራችሁ። ይሄ ፋክት ነው፣ ሪያሊቲ ነው። እሺ እኛንም በንግግር ተረድቻታለሁ፣ ታሳዝናለች፣ ያሳዝናል፣ ያናድዳል ምንለው በስሜት ላይ ምንግባባው እንጂ ዓለም በወረቀትና በሰፈረ ነገር ላይ ነው የሚግባባው። እሺ በሰፈረ ነገር ነው። አንተ ስታወራ ብትል ዝም በል አይልም። ኦኬ ካን አይ ቴክ 5 ሚኒትስ ነው የሚለው። ከዛ ያረጋል ሶሪ አይ ኖት ፋይንድ ዩ ቲንክ ዚስ ነው የሚለው። ያ ብዙ የኦሮሞ ልጆች ካሁን በፊት ምን እንደሚሸወዱ ታውቃላችሁ? ኬንያ የመጣችሁ ሲባል አም ፍሮም ኦሮሚያ ይላሉ ዩናይትድ ኔሽን ላይ። ከዛን ዩናይትድ ኔሽን ይገባና ኦሮሚያ ሲል ካርታ የለም። ኢትዮጵያን ሲያሳየው ምናምን ኢትዮጵያ ነው ኦሮሚያ። ከዛን ኦሮሚያ የሚባል ካርታ ሳይመጣ ውጣ ከዚህ ብሎ ነው የሚያስወጧቸው የነበሩት ብዙ ልጆች። ከዛ በኋላ ነው ገብቷቸው የኦነግ አባልነትን ያጸደቁት ማለት እንትን ያር ቋሚ ያደረጉት በዩናይትድ ኔሽንነትን ተቀባይነት እንዲኖር ያደረጉት። ብዙ ልጆች ተመልሰዋል እንዲህ በባህር እየተመላለሱ በሰባተኛ ጊዜ ተቀባይነት የንኬዝ ያገኘ ልጅን ያውቃለሁ የመን ላይ። እሺ የመን ላይ ማለት ነው። እና ፋክት ሲነገራችሁ ብላ ዝም ብላ አትንጫጫ። ቁንጫ ፊሊት እንደተነፋበት ቁንጫ አትፈነጣጣር። ቢያንስ በእንትና ምክንያት ገባ በምን ምክንያት ነው